የቶዮ ሶላር ድርጅት የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድረው ሐዋሳ ልዩ የኢኮኖሚ ዞን ውስጥ ከሚገኙት አምራች ድርጅቶች ውስጥ አንዱ ነው። የአገር ውስጥና የውጭ ኢንቨስተሮች በሚገኙበት በሐዋሳ የኢኮኖሚ ዞን ውስጥ እዚህ ቀደም በጨርቃ ጨርቅ ምርት ብቻ ላይ አተኩሮ በሚሰራው ፓርክ መንግስት ያመጣውን የለውጥ ሐሳብ ተከትሎ የኢንዱስትሪ ፓርኮች እንዲቋቋሙ የታሰበላቸውን ዓላማ እያሳካ የሚገኝ ትልቅ ድርጅት መሆኑን የሐዋሳ ልዩ ኢኮኖሚ ዞን ዋና ስራ አስኪያጅ አቶ ማቴዎስ አሸናፊ ተናግረዋል። ዋና ስራ አስኪያጁ አቶ ማቴዎስ አሸናፊ እንዳሉት ድርጅቱ ወደ ሀገር ውስጥ ከገባ 1 ዓመት ሊሞላው የተጠጋ ሲሆን በአጭር ጊዜ ውስጥ ትልቅ አቅም በመፍጠር ምርቶችን ወደ ውጭ መላክ መጀመሩን አስረድተዋል። 9 ወር ውስጥ ኤክስፖርት ተጀመረ። ኤክስፖርቱም ከፍተኛ ደረጃ የደረሰ አሁን ወራቢ 10 ሚሊዮን ኤክስፖርት 10 ሚሊዮን ዩኤስ ዶላር ኤክስፖርት ማድረግ አቅም የፈጠረ ተቋም ነው ያለው ማለት ነው። ሌሎችም እንደዚህ ሉሚንቴክ እና ኦርጂን እና ኤችዚ ጋዝ ለነሱ ግብአት የሚያቀርቡ የተለያዩ ጋዞችን የሚያቀርብ ተቋም መጥቶ ኢንቨስት እያደረገ ያለበት ሁኔታ ነው ያለው። የሶላር አምራች ድርጅቱ በአፍሪካ አህጉር በኢትዮጵያ ለመጀመሪያ ጊዜ የሶላር ሴል ማምረት መጀመሩን ያነሱት ስራ አስኪያጁ ድርጅቱ ምርት ከማምረቱ ባሻገር በማህበረሰብ አገልግሎት በቱላ ክፍለ ከተማ ለጨፌ ቆምቦዬ አንደኛ ደረጃ ትምህርት ቤት 1 ሚሊዮን ብርና ለ1040 ተማሪዎች የትምህርት መርጃ ቁሳቁስ ድጋፍ ማድረጉን ገልጸዋል። 1 ሚሊዮን ያው ቼክ እንደሰጡ ታውቃላችሁ። ከዛ ውስጥ ደግሞ የ1040 ቦርሳ 1040 ዩኒፎርም ከነሹራቡ 1040 ደብተር ሙሉ 1040 እስክሪብቶ ነው ያለውና የቶዮ ሶላር ድርጅት ሰው ሀብት አስተዳደር ምክትል ኃላፊ የሆኑት አቶ አሸናፊ ታደለ በበኩላቸው ማህበረሰቡን መርዳትና ማገልገል የድርጅቱ መለያ መሆኑን ገልጸው ይህ ተግባሩም ቀጣይነት እንዳለው ተናግረዋል። ቶዮ ሶላር ብርሃን ነው የሚያመርተው። እኛም ለልጆቹ ግብአት ስናቀርብ ጀስት እነሱ ላይ ብርሃን የሆነ ነገር ነው ያየነውና በሞራልም በሁሉም ነገር እንዳያችሁት ነው። ሲኦ በተባለ ቁጥር ተነስቶ የሚያጨበጭብ ሲኦ ነው ያለን። ስለዚህ ዛሬ ያደረግነው ነገር ለኛ ብቻ አይደለም፣ ልጆቹ ውስጥም ያለው ተነሳሽነት እናንተም እንዳያችሁት ነውና ጀስት አዲስ ዩኒፎርም ለብሰው እነሱን ማየት እውነት እጅጉን በጣም ደስ ይላል። እንዲህ ሆኖ ሲያዩ ደግሞ በጣምም የኛም እርካታ ነው የተሰማንና ይሄ ነገር የሚቆም አይደለም። ድርጅቱ ያደረገልን የገንዘብና የትምህርት ቁሳቁስ ድጋፍ የትምህርት ቤቱን ደረጃ ከፍ እንዲል ያገዛል ያሉት ደግሞ የጨፌ ቆምቦዬ አንደኛ ደረጃ ትምህርት ቤት ዋና ርዕሰ መምህር አቶ አዱኛ አበራ ናቸው። በየአመቱ ደረጃ ፍረጃ አለ። የትምህርት ቤቶች ደረጃ 1 ደረጃ 2 ያለ ደረጃ 3 ከፍተኛው ደረጃ 4 ነውና ይሄ በሂደት ያለን ደረጃ 2 ነው ትምህርት ቤታችን ያለው። አሁን ደረጃው አንዱ ደረጃውን ከሚሰጠው ነጥብ ውስጥ የተማሪ ዩኒፎርም ነው። በስታንዳርድ ውስጥ ያለው አንዱ ስታንዳርድ የተማሪ ዩኒፎርም ነው። ይሄ አንድ ዛሬ ውጤት የሚጨምር ነገር ነው ያደረጉን። አንዳንዱ ደረጃ ሲለካ 0 ሲሰጥ የነበረው ወደ ነጥብ ማግኘት ነው የሚመጣው። ትምህርት ቤቱ ደረጃውን ያሳድጋል ነው ዛሬ በተለይ ሶያ ካምፓኒ ያደረገልን በጣም እጅግ ትልቅ ለትምህርት ቤቱ ትልቅ ግብአት ነው ብዬ ነው የሚወስደው። የቶዮ ሶላር ኩባንያ መቀመጫውን ቬትናም ያደረገ የጃፓን ኩባንያ ሲሆን በሐዋሳ ልዩ የኢኮኖሚ ዞን ውስጥ 60 ሚሊዮን የአሜሪካን ዶላር ኢንቨስት አድርጎ በመስራት ላይ ይገኛል።